ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ተከታታዮች፣ አሁንም ክፍል ስድስተኛው ክፍል ይዤ ተመልሻለሁ። ከዚህ በፊት 5 ቪዲዮዎችን ለቅቄ ነበር፣ ተመልሳችሁ እንድታዩት ጋብዛችኋለሁ። ክፍል 6 ላይ ደግሞ ሰዋስው እናያለን። አሁን ግራመር ወይም ሰዋስው በትግርኛም በአማርኛም ሰዋስው ነው የሚባለው። ግራመር የትግርኛና የአማርኛ ሰዋስው ህግ ተመሳሳይ ነው። የሰንተንስ አወቃቀሩ ወይም የአረፍተ ነገሩ አወቃቀር የሙሉ ሀሳብ አወቃቀር አንድ አይነት ነው። የትግርኛና የአማርኛ የእንግሊዘኛ ግን ይለያል፣ ተቃራኒው ነው። በምሳሌ እናየዋለን። ለምሳሌ አንድ ኤግዛምፕል አለ እዚህ ጋር አነ መጽሐፍ አንብብ አለሁ ወይም እኔ መጽሐፍ እያነበብኩ ነው። አይ አም ሪዲንግ አ ቡክ። እዚህ ጋር ምንድነው አወቃቀሩ? ትግርኛ ሳብጀክት ፕላስ ኦብጀክት ፕላስ ቨርብ ነው። አማርኛም እንደዛ ነው። እንግሊዘኛ ላይ ሲመጣ ግን ሳብጀክት ፕላስ ቨርብ ፕላስ ኦብጀክት ይሆናል። ይሄ ቨርቡ ወይም ግሱ ወደፊት ይመጣል በእንግሊዘኛ ከሆነ ማለት ነው። አማርኛ ከሆነ ግን አነ ማለት ይሄ ሳብጀክት የምንለው አነ የሚለው እኔ ሳብጀክት የምንለው ነው። መጽሐፍ ደግሞ ኦብጀክቱ ነው ወይም ድርጊት ተቀባዩ። አነ ሳብጀክቱ ድርጊት ፈጻሚው ነው። መጽሐፉ ደግሞ ድርጊት ተቀባዩ ነው። እያነበብኩ ነው የሚለው ደግሞ ድርጊቱ ነው። ድርጊቱ ምንድነው? ማንበብ ነው። ስለዚህ አነ መጽሐፍ አንብብ አለሁ፣ እኔ መጽሐፍ እያነበብኩ ነው። እንግሊዘኛ ላይ ሲመጣ ግን አይ አም ሪዲንግ የሚለው እያነበብኩ የሚለው ወደፊት ነው የመጣው። አይ አም ማለት እኔ ማለት ነው። እኔ ብሎ ቀጥሎ ያለው ትግርኛና አማርኛ ላይ መጽሐፉ ነው የሚመጣው፣ ይሄ ኦብጀክቱ ማለት ነው። እንግሊዘኛ ላይ ግን ቨርቡ ነው የሚመጣው። ስለዚህ ሳብጀክት ፕላስ ቨርብ ፕላስ ኦብጀክት ይሆናል እንግሊዘኛ ላይ ማለት ነው። ትግርኛ ላይ ግን ትግርኛና አማርኛ ላይ ሳብጀክት ፕላስ ኦብጀክት ፕላስ ቨርብ፣ ይሄ ቨርብ የምንለው ወይም ድርጊቱ በስተመጨረሻ ነው የሚመጣው ማለት ነው። ስለዚህ አነ መጽሐፍ አንብብ አለሁ፣ እኔ መጽሐፍ እያነበብኩ ነው። አይ አም ሪዲንግ ቡክ። ዋናው ልዩነቱ እዚህ ጋር ነው። በቃ አረፍተ ነገሩ የትግርኛና የአማርኛ ተመሳሳይ ነው፣ የእንግሊዝኛ ደግሞ በተቃራኒው ነው። እስኪ ሌሎች አረፍተ ነገሮችንም እኔ አዎንታዊ የሆነው ሙሉ ሀሳብ ወይም ደግሞ ይሄ አረፍተ ነገር በአማርኛ ሙሉ ሀሳብ በትግርኛ ነው። አዎንታዊ የሆነው አነ እንጀራ እበልዕ አለሁ፣ እኔ እንጀራ እየበላሁ ነው። አይ አም ኢቲንግ እንጀራ፣ አይ አም ኢቲንግ እንጀራ። አነ የሚለው ኦልሬዲ ሳብጀክት ነው እንዳየነው። እንጀራ የሚለው ድርጊት ተቀባዩ ነው። ምክንያቱ እንጀራ ላይ ነው ድርጊት እየፈጸምን ያለ ነው። ምን እያደረግን? እየበላን የሚለው መብላቱ ምንድን ነው? ድርጊቱ ነው። ስለዚህ ድርጊት ተቀባዩ ወይም ኦብጀክቱ አነ ከሚለው ከሳብጀክቱ ቀጥሎ ይመጣል ማለት ነው። እበልዕ፣ ይሄ መብላት እየበላሁ ነው የሚለው እየበላሁ ምንድን ነው? ድርጊቱ ነው። ምን እያደረግኩ ነው? እየበላሁ ነው። ስለዚህ አነ እንጀራ እበልዕ አለሁ ማለት እኔ እንጀራ እየበላሁ ነኝ፣ እየበላሁ ነው፣ እየበላሁ ነኝ ነው። ትግርኛ ላይ አለሁ ማለት አለው፣ እየበላሁ አለው ይላል በትግርኛ። እንግዲህ ወደ ግራማቲካል ህግ ስንመጣ ግን አማርኛ ላይ እኔ እንጀራ እየበላሁ ነው። እንግሊዝኛ ላይ አይ አም ኢቲንግ እንጀራ። ሁለተኛ ንሱ ማይ ይሰቲ አለው፣ እሱ ውሃ እየጠጣ ነው። እነዚህ ወርዶች መተካት ትችላላችሁ። ንሱ የሚለው እሱ ማለት ነው። ማይ የሚለው ውሃ ማለት ነው። ይሰቲ እየጠጣ አሎ ነው፣ እየጠጣ ነው። ንሱ ማይ ይሰቲ አሎ፣ እሱ ውሃ እየጠጣ ነው። አነ ማለት እኔ፣ እንጀራ ተመሳሳይ፣ እበልዕ እየበላው ነው አለው። ስለዚህ እነዚህ ዳይሬክትሊ መተካት ትችላላችሁ ትግርኛ ላይ ማለት ነው።
እንግሊዝኛ ላይ ነው እንጂ የሚገለበጠው ይሄ ወርዱ ወደፊት ስለሚመጣ ይሄ ግሱ የምንለው ድርጊቱ ወደፊት ስለሚመጣ ነው የሚዘባረቀው እንጂ ትግርኛና አማርኛ መተካት ነው። ንሳ ሶስተኛ ሰንተንስ ንሳ ትኸይድ አላ እሷ እየሄደች ነው። ስለዚህ ንሳ ማለት እሷ ማለት ነው። ትኸይድ እየሄደች አላ ነው እየሄደች ነው። ንሳ ትኸይድ አላ እሷ እየሄደች ነው። ሺ ኢዝ ጎይንግ ሺ ኢዝ ጎይንግ። ስለዚህ እዚህ ጋር ዋናው ቨርም ምንድን ነው? ሺ ኢዝ ጎይንግ እየሄደች ነው። አራተኛ አረፍተ ነገር እንይ። ንሕና ትግርኛ ንምሃር አለና። እኛ ምን እያደረግን ነው? ትግርኛ እየተማርን ነው። እኛ ትግርኛ እየተማርን ነው። በትግርኛ ለማለት ከፈለግን ምንድን ነው? ንሕና ትግርኛ ንምሃር አለና። ንሕና ማለት እኛ ማለት ነው። ትግርኛ ትግርኛ ነው። ንምሃር እየተማርን አለና ነው። እንግዲህ ወደ እንግሊዘኛ ወደ አማርኛ ሲመጣ ሁሉም መጨረሻው ነው 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 አይደለ? ትግርኛ ላይ ደግሞ አለኹ እኔ ከሆነ አለኹ ነው የሚለው መጨረሻ። ንሱ ከሆነ አሎ፣ ንሳ ከሆነ አላ፣ ንሕና እኛ ከሆነ ደግሞ አለና የሚል ይተካልናል ማለት ነው። ስለዚህ እነዚህ አራት ሰንተንሶችም መዋቅሩን ለማየት ነው ያመጣኋቸው። በዛውም በእንግሊዘኛና በትግርኛ በአማርኛ ምን ምን ማለት እንዳለብን ቤት ሆነን አሁን እንጀራ እየበላን ከሆነ እኛ እንጀራ እየበላን ነው ለማለት ንሕና እንጀራ ንበልዕ አለና። ስለዚህ በዚህ እየተካችሁ ሌላ ወርድ ሌላ የምታውቁት ይሁን የድርጊት ወርድ ወይም ግስ እየተካችሁ ማውራት ትችላላችሁ ማለት ነው። ሌላም ትእዛዛዊ ሙሉ ሀሳብ ወይም አረፍተ ነገር ንኺድ እንሂድ። ይሄ ትእዛዝ ነው አይደል? ንኺድ እንደዚህ ተሰብስበን ንኺድ ካል ወይም እንሂድ ማለት ነው። እንሂድ ወይም ከጓደኛችን ጋር እያወራን እንሂድ ካልነው እንሂድ ነው። በቃ ይሄ ትእዛዝ እየሰጠን ነው። እንሂድ ሌት አስ ጎ። ኪድ ከሆነ ሂድ ማለት ነው። ይሄ ኪ እና ሂ መቀየር ነው። ምንም ችግር የለውም። ኪድ ማለት ሂድ ወይም ጎ። እንግሊዘኛም አንድ ወርድ ነው። በቃ ጎ ሂድ። ኪዲ ሂጂ፣ ይህም አንድ መቀየር ነው። ኪዲ ሂጂ። ኪዱ ሂዱ፣ ኪዱ ሂዱ ለወንዶች ነው። ሂዱ። ለሴቶች ከፈለግን ኪዳ ሂዱ። ያው አማርኛው ላይ ተመሳሳይ ነው። ለወንድም ለሴትም፣ ለብዙ ወንዶች ለብዙ ሴቶች። ኦኬ። ወይም በኔጌቲቭም ማለት እንችላለን። ከይት ኸይድ እንዳትሄድ፣ ከይት ኸዲ እንዳትሄጂ፣ እንዳትሄጂ ዶንት ጎ፣ እንዳትሄድ ዶንት ጎ፣ ዶንት ጎ ተመሳሳይ ነው እንግሊዘኛው። ስለዚህ እነዚህን ወርዶች እየያዘን መሄድ አለብን። ወርዶችም ናቸው እንደዚሁም አረፍተ ነገሮችም ናቸው። ሌላ ነዓ ወይም ና ማለት ነው። ና፣ ካም፣ ነዒ፣ ነይ ለሴት ነይ፣ ንዑ ይሄ ለብዙ ወንዶች ነው። ኑ፣ ካም፣ 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 ካም ሁሉም ተመሳሳይ ነው። ለብዙም ለአንድም ለወንድም ለሴትም ተመሳሳይ ነው እንግሊዘኛ ላይ። ከይትመጽእ፣ ከይትመጽእ ት ነበር። ይሄ ት አድርጉት። ከይትመጽእ እንዳትመጣ፣ ዶንት ከም። ከይትመጽኢ ኢ ከሆነ ደግሞ መጨረሻው እንዳትመጪ ለሴት ይሆናል ማለት ነው። ዶንት ካም ተመሳሳይ ነው። ይሄም ዶንት ካም፣ ዶንት ካም። ከይትመጽእ፣ ከይትመጽኢ። ነዓ ከሆነ ና፣ ንዒ፣ ነይ፣ ንዑ፣ ዑ። አሁን እዚህ ጋር ይሄ ፕሮናውንሴሽኑ ከዚህ በፊትም ነግሬያቸዋለሁ። ፕሮናውንሴሽን በጣም ክሪቲካል ነው ትግርኛ ላይ ማለት ነው።
ይሄ አይኑ አ የሚለው ነው የሚነበው። ስለዚህ ነአ፣ ንዓ፣ ንዒ፣ ንዑ፣ ና፣ ነይ፣ ኑ ለማለት እንደዚህ ነው የምንጠቀመው ማለት ነው። ጥያቄያዊ ሙሉ ሀሳብ ወይም አረፍተ ነገሮችም አሉ። ጥያቄያዊ የሆኑ ጥያቄ የምንጠይቅባቸው አረፍተ ነገሮች ድራር በሊዐ ዶ። ይሄ ለራሴ ስጠይቅ ነው። እራት በልቻለሁ። ራሴን እኔ በልቻለሁ ወይስ አልበላሁም ለማለት ስጠይቅ እራት በልቻለሁ እላለሁ። ድራር በሊዐ ዶ። ዲድ አይ ኢት ማይ ዲነር? ዲድ አይ ኢት ዲነር? ድራር በሊዐ ዶ። እራት በልቻለሁ። ድራር ማለት እራት ማለት ነው። በሊዐ በልቻለሁ። ዶ የሚለው ነው ጥያቄ ትግርኛ ላይ ማለት ነው። ዶ የሚለው ወደ ጥያቄ ይቀይርልናል። ይሄ አማርኛ ላይ ግን እራት በልቻለሁ የሚለው አነጋገራችን ነው ወደ ጥያቄና ወደ ዝም ብሎ አዎንታዊ ወደሆነ የሚያደርግልን ምንድነው? አነጋገራችን ነው። እራት በልቻለሁ ካልን ዝም ብለን ኦልሬዲ በልቻለሁ እያልኩኝ ነው። እራት በልቻለሁ የሚለው ግን ወደ ጥያቄ እየቀየርኩት ነው። እራት በልቻለሁ የአነጋገራችን ቶን ነው እዚህ ጋር ጥያቄና ጥያቄ ያልሆነ ወይም ትእዛዛዊ ምናምን የሚያደርግልን አማርኛ ላይ የአነጋገራችን ነው ማለት ነው። ትግርኛ ላይ ግን ድራር በሊዐ ዶ። ዶ የሚለው ተጨማሪ አንድ ወርድ አለ ማለት ነው። ድራር በሊዕኻ ዶ። እራት በልተሃል። እዚህ ጋርም እንደዛ ነው። እራት በልተሃል ካልኩት ዝም ብዬ ኦልሬዲ በልተሃል እያልኩት ነው። እራት በልተሃል የሚለው ግን የጥያቄ መንፈስ ያመጣልኛል። የቶን የአነጋገሬ ቶን እራት በልተሃል የሚለው ጥያቄ እያደረገብኝ ነው ማለት ነው። ስለዚህ እራት በልተሃል የሚለው ጥያቄ ይሆናል። ድራር በሊዕኻ ዶ። ድራር በሊዕኺ ዶ። ኺ ከሆነ ደግሞ ኪ ሳይሆን ኺ ነው። ኺ ከሆነ ደግሞ ለሴት ይሆናል። በልተሻል ወይ ለማለት። እራት በልተሻል። ድራር በሊዕኹም ዶ። ይሄ ለብዙ ወንዶች ነው፣ ለወንዶች። እራት በልታችኋል። ድራር በሊዕኽን ዶ። እራት በልታችኋል። ይሄም ለሴቶች ነው። ስለዚህ ድራር የሚለው እራት እንደሆነ ይዘናል፣ ዲነር እንደሆነ። ስለዚህ ሌሎቹን እየተካን መተካት እንችላለን። በሊዐ ከሆነ ለአንድ ለኔ ብቻ ነው። በሊዕኻ አንተ የሚለው በልተሃል ወይ ለማለት በልተሃል፣ በሊዕኻ፣ በሊዕኺ፣ በሊዕኹም፣ በሊዕኽን። ትበልዕ ድራር ትበልዕ ዲኻ። ጓደኛችን አሁን እራት ትበላለህ ብለን ለመጠየቅ ስንፈልግ ድራር ትበልዕ ዶ፣ ድራር ትበልዕ ዲኻ ብለን መጠየቅ እንችላለን ጓደኛችን ወይም የሆነ ወንድማችን እራት ትበላለህ ለማለት በትግርኛ ድራር ትበልዕ ዲኻ፣ ድራር ትበልዒ ዲኺ። ለሴት ደግሞ አንቺ እህቴ እራት ትበያለሽ ለማለት ድራር ትበልዒ ዲኺ ማለት እንችላለን ማለት ነው። ድራር ትበልዓ ዲኽን። እራት ትበላላችሁ ወይ ለሴቶች ነው። ይሄም እራት ትበላላችሁ ወይ፣ ኧረ ሴቶች እራት ትበላላችሁ ለማለት ማለት ነው። ስለዚህ እነዚህም ጥያቄያዊ ሙሉ ሀሳብ ወይም አረፍተ ነገሮች የሚባሉ ናቸው። ሌሎችም አሉ ብዙ፣ በሂደት እናያለን። ለዛሬ ቀለል ያለውን ዝም ብዬ ላቀርብላችሁ ብዬ ነው። እንግዲህ ይሄ ግራመር እንደ መግቢያ ነው የምንጠቀምበት። ቤዚክ የሆኑትን የስትራክቸር የሰዋስው ስትራክቸር ወይም የሰንተንስ ወይም የአረፍተ ነገር ስትራክቸር ለማሳየት ፈልጌ ነው እዚህ ጋር ያመጣኋቸው። በጥያቄ መልክ አሁንም ኮሚደረ ክንደ እዩ። ኮሚደረ ማለት ቲማቲም ማለት ነው። ኦር ቶማቶ። ኮሚደረ ክንደ እዩ፣ ቲማቲም ስንት ነው ብለን መጠየቅ እንችላለን። ጥያቄያዊ የሆነ አረፍተ ነገር ማለት ነው ይሄ። ኮሚደረ ክንደ እዩ፣ ቲማቲም ስንት ነው? ሃው ማች ኢዝ ቶማቶ። ዋጉኡ ክንደ እዩ፣ ስንት ነው ዋጋው? ዋጋው ስንት ነው? ዋጉኡ ክንደይ እዩ፣ ዋጋው ስንት ነው? ሃው ማች ኢዝ ኢትስ ፕራይስ፣ ሃው ማች ኢዝ ኢትስ ፕራይስ ማለት እንችላለን።
እዚህ ክንደይ እዩ። የሆነ ነገር እጃችን ላይ ይዘን እዚህ ክንደይ እዩ ካል ይህ ስንት ነው ማለት ነው። የሆነ ነገር እናነሳና ገበያ ላይ ሄደን ይህ ስንት ነው ወንድሜ ለማለት ይህ ስንት ነው እንላለን አይደለ? ይህ ስንት ነው በትግርኛ እዚህ ክንደይ እዩ። እዚህ ማለት ይህ ማለት ነው። ክንደይ ስንት ማለት ነው። እዩ ነው ማለት ነው። ከዚህ በፊትም ጥያቄዎች ነግሬያቸዋለሁ በምዕራፍ 5 በክፍል 5 ማለት ነው። ክፍል 5 ላይ ሙሉ ጥያቄዎች ዳብሊዎች ኩዌሽንስ የሚባሉ 9ኙን ጥያቄዎች አንድ በአንድ አሳይቻችኋለሁ እና ክንደይ የሚለው የሆነ ቁጥርን ለመጠየቅ የምንጠቀምበት ወርድ ነው። ስለዚህ ሁሌም እንጠቀምበታለን። የሆነ ቦታ ሁሌም ጥያቄ ስንጠይቅ የሆነ ቁጥር የሆነ ስንጠይቅ ክንደይ ብለን እንጠይቃለን። እዚህ ክንደይ እዩ፣ ይህ ስንት ነው? ሃው ማች ኢዝ ዚስ ብለን እንጠይቃለን ማለት ነው። ስለዚህ ተመልሳችሁ የጥያቄዎቹ ክፍል 5 ላይ ያሉ ጥያቄዎችንም ማየት ትችላላችሁ ማለት ነው። እወ በሊዐ አሁን ጥያቄ ጠይቀን ነበር። እራት በልታችኋል፣ እራት በልተሃል፣ እራት በልተሻል ብለን ጠይቀን ነበር። እወ በሊዐ ካልን አዎ በልቻለሁ፣ የስ አይ ኤት። እወ በሊዕና አዎ በልተናል፣ የስ ዊ ኢት። እወ በሊዑ አዎ በልቷል፣ ስለ ሌላ ሰው እያወራን ነው ማለት ነው። አዎ በልቷል፣ ይሄ ሰው እራት በልቷል፣ አዎ በልቷል ለማለት እወ በሊዑ። እወ ማለት አዎ ማለት ነው። በሊዑ ማለት በልቷል ማለት ነው። በሊዕና ማለት በልተናል። በሊዐ ከሆነ በልቻለው ለአንድ ወንድ ማለት ነው። አራተኛ ላይ ያለ እወ ሰትዩ። አራተኛው ላይ እወ ሰትዩ ካል አዎ ጠጥቷል፣ የስ ሂ ድሪንክስ፣ የስ ሂ ድሪንክስ ብለን መናገር እንችላለን እንግሊዝኛ ላይ ማለት ነው። ስለዚህ እነዚህ መልስ ነው የሚሆኑት ከላይ ያየናቸው ጥያቄዎች። እራት በልታችኋል፣ እራት በልተሃል፣ እራት በልተሻል ምናምን የሚለው ጥያቄዎች የሚመለስልን መልስ ነው ይሄ። አሉታ ለማድረግ አይ የሚለው ከፊት ን የሚለው ደግሞ በስተመጨረሻ እንጨምራለን። አይ የሚለው ከፊት አይበልዕን፣ አልበላም። አማርኛ ላይም እንደዛ አል እና ም መጨረሻ አለ አይደል? በላ ይሄ ዋናው ድርጊቱ ምንድነው? በላ የሚለው ነው አይደለ? መብላት ወይም በላ የሚለው አልበላም፣ አልበላም። አይበልዕን፣ አልበላም፣ አልበላም። አይናት ኢት። አይሰትን፣ አልጠጣም። አይፈቱን፣ አልወድም። አልወድም ለማለት ትግርኛ አይፈቱን። እኔ ቡና አልወድም። አነ ቡን አይፈቱን። ስለዚህ አይፈቱን ማለት አልወድም ማለት ነው። አይከይድን፣ አልሄድም። አይፈልጥን፣ አላውቅም። በዛውም ወርዶችን እየያዛችሁ እንድትሄዱ ብዬ ነው የዘረዘርኳቸው። አይፈልጥን ካል አላውቅም ማለት ነው። አይኮንኩን፣ አይደለሁም። አንተ ነህ፣ አይ አይደለሁም። አይኮንኩን፣ አይኮንኩን በትግርኛ አይደለሁም በአማርኛ ማለት ነው። አይ አም ኖት፣ ኖ አይ አም ኖት። አይከድኩን፣ አልሄድኩም። እንዴ አልሄድክም እንዴ ተብለን ብንጠየቅ ወይም በትግርኛ አይከድካ እንዲኻ ተብለን ብንጠየቅ አይ አልሄድኩም ወይም ደግሞ አይከድኩን በትግርኛ ማለት ነው። አይሰተኹን፣ አልጠጣሁም። አንተ ጠጥተሃል እንዴ? አይ አይሰተኹን፣ አልጠጣሁም ብለን መመለስ እንችላለን። ስለዚህ አልጠጣሁም ለማለት አይሰተኹን ብለን እንመልሳለን ማለት ነው በትግርኛ። ጠጥተሃል እንዴ? ሰቲኻ ዲኻ? ኖ አልጠጣሁም። ኖ አይ ዶንት ድሪንክ፣ አይ ዶንት ድሪንክ ብለን በእንግሊዝኛ። ስለዚህ እዚህ ጋር ሶስቱም ቋንቋዎች በአንድ ላይ እያዳበርን ነው የምንሄደው ማለት ነው። እኔም እንደምታዩኝ እያዳበርኩ እየሄድኩኝ ነው። አማርኛን እያዳበርኩ ነው። ለእናንተም እያስተማርኳችሁ ነው። በዛው እግረ መንገዳችንም
የእንግሊዘኛ ወርዶችና ሰንተንሶችንም እያየን ነው የምንሄደው በዛው ልክ ማለት ነው። እሺ እንቀጥል። ሳብጀክት ፕሮናውንስ የሚባሉ አሉ። ፕሮናውንስ ወይም ይሄ ሳብጀክት የምንለው ምንድን ነው? ድርጊት አድራጊ ብለን ነበር። ይሄ ሰንተንሱ ላይ መጀመሪያ ላይ የሚመጣ እኔ እንደዚህ እያደረግኩ ነው፣ እኔ እየበላሁ ነው፣ እኔ እየጠጣሁ ነው። እኔ የሚለው አሁን ሰብጀክት ነው አደለ? እኔ የሚለው ሰብጀክት ነው ወይም ድርጊት አድራጊ ማለት ነው፣ ድርጊት ፈጻሚ አካል። እኔ መጽሐፍ እያነበብኩ ነው ስንል እኔ ድርጊት ፈጻሚው ነው። መጽሐፍ ኦብጀክቱ ነው። መጽሐፍ ማለት ኦብጀክቱ ድርጊት ተቀባዩ ማለት ነው። ድርጊቱ ደግሞ ማንበብ ነው። አነበብኩ እያነበብኩ ነው፣ አነበብኩ የሚለው ድርጊቱ ነው ማለት ነው። ስለዚህ ሳብጀክት ፕሮናውንስ የሚባሉት አነ ማለት እኔ። ምክንያቱም እነዚህን ዝርዝሮች መያዝ ይኖርባቸዋል። ለሁልጊዜ የምንማርባቸውን ሁሉም አይነት ትምህርቶች እነዚህ በቃ ትግርኛ ቤዚክ ናቸው። ሁሉም ቋንቋዎች ላይ እንግሊዘኛም ላይ አማርኛም ላይ ትግርኛም ላይ ሁሉም ቤዚክ ነው። ስለዚህ አነ ማለት እኔ ማለት ነው። አይ ንስኻ፣ አንተ፣ ዩ ኢን እንግሊሽ። ንስኺ ኺ ካልን ደግሞ አንቺ ማለት ነው። ስለዚህ እነዚህ አይቀየሩም። በቃ ምንም አንዴ ከያዛችኋቸው ምንም የሚቀየሩ ስላልሆኑ መያዝ ይጠበቅብናል እነዚህ ማለት ነው። ስለዚህ አንደኛ አነ እኔ ማለት ነው። ንስኻ አንተ፣ ንስኺ አንቺ፣ ንሱ እሱ። እዚህ ጋር አንድ መቀየር ነው። ን እና እ መቀየር ነው። ንሱ እሱ፣ ንሳ እሷ፣ ንሕና እኛ፣ ንሕና ወይም ደግሞ እኛ፣ ንሳቶም እነሱ። ይሄ ለወንዶችና ለሴቶች እዚህ ጋርም ይለያያል። እነሱ ለማለት በአማርኛ እነሱ እነሱ ነው። ለሴቶችም ለወንዶችም ለብዙ ወንዶች ለብዙ ሴቶች እነሱ ነው የምንለው። ትግርኛ ላይ ግን የሁለቱም ጾታዎች ላይ ይለያያል። ንሳቶም ካል ለብዙ ወንዶች እነሱ ማለት ነው። ንሳተን ንና መጨረሻው ንና ም ይለያቸዋል ማለት ነው። ስለዚህ ንሳተን ካል እነሱ ማለት ነው ለሴቶች። ንስኻትኩም አሁንም እናንተ ለማለትም ሁለቱም ጾታዎች ላይ ይለያያል። እናንተ ለማለት ለወንዶች ከሆነ ንስኻትኩም፣ ለሴቶች ከሆነ ንስኻትክን፣ ንስኻትክን ማት ክሊር ስለሆነ እዚህ ጋር ክሊር አድርጌ ጽፌዋለሁ። ሁሌም ማንበብ ትችላላችሁ። ቪዲዮም ዳውንሎድ አድርጋችሁ ለሁል ጊዜ ይጠቅማችኋል። ዳውንሎድ ማድረግም ትችላላችሁ ማለት ነው። ስለዚህ እነዚህ በጣም ቤዚክ ናቸው። አነ፣ እኔ፣ አንተ፣ አንቺ፣ እሱ፣ እሷ፣ እኛ፣ እነሱ፣ እነሱ፣ እናንተ የሚሉት እንግዲህ እንግሊዘኛም ያው ተመሳሳይ ናቸው። አይ፣ ዩ፣ ዩ፣ አንተ እና አንቺ አሁን ተመሳሳይ ነው። ዩ ነው የምንለው ለሁሉም ማለት ነው። ዩ አሁን እናንተ ለማለትም ዩ እንጠቀማለን እዚህ ጋር። ስለዚህ እንግሊዘኛውም ሁሉም ሶስቱም ቋንቋዎች እዚህ ጋር በደንብ መያዝ ይጠበቅብናል ማለት ነው። ፖሰሲቭ ፕሮናውንስ ወይም የባለቤትነት ተውላጠ ስም የሚባሉም አሉ። የኔ እኔ ነበር አይደለ? እዚህ ጋር ያየነው ምንድን ነው? አነ ማለት እኔ ማለት ነው አይደለ? ፖሰሲቭ ወይም ባለቤትነት ሲባል ደግሞ የኔ ናተይ ማለት የኔ ካል በትግርኛ የኔ ለማለት ናተይ። ይህ የማን ነው ካል ናተይ የኔ ለማለት ከሆነ በትግርኛ ናተይ፣ ናተይ እዩ የኔ ነው፣ ናተይ እዩ የኔ ነው። ናትካ ያንተ፣ ናትካ ያንተ፣ ናትኪ ያንቺ። ናቱ ካልን ደግሞ የእሱ ማለት ነው። ለወንድ ናቱ የእሱ፣ ናታ የእሷ፣ የእሷ፣ ናትና የኛ፣ ናታቶም። አሁንም እዚህ ጋር ጾታዎች በጾታ ይለያል ማለት ነው። ናታቶም ማለት ለወንዶች ለብዙ ወንዶች የነሱ ማለት ነው። ናታተን ን ከሆነ መጨረሻው የነሱ ለሴቶች ማለት ነው።
ናትኩም ወይም ናታትኩም አሁንም ለወንዶች የእናንተ ማለት ነው። ናትክን ናታትክን የሚለው ደግሞ የእናንተ የሚለው ለሴቶች ማለት ነው። ስለዚህ እነዚህ በጣም ቤዚክ የሚባል ናቸው። እዚህ ጋር ያሉ ከዚህ በፊት ያሉት እነዚህ ሳብጀክት ፕሮናውንስ እና እነዚህ ደግሞ የባለቤትነት ተውላጠ ስም የሚባሉት ፖሰሲቭ ፕሮናውንስ ማለት እዚህ ጋር ክላስ ውስጥ ገብተን ስንማራቸው ምናምን በጣም ከባድ ይመስሉናል አይደለ? በጣም ሲምፕል ናቸው ግን እንደዚህ ይሄ አንዴ ከተያዘ በቃ ሁሌም ለሁሌም ይጠቅማል። ስለዚህ በጣም ቀላል ናቸው፣ መያዝ ይኖርብናል እነዚህን ማለት ነው። ሌሎች ሰንተንሶች አሁንም ከሄደ ለምሳሌ መሄድ የሚለው አንድ ወርድ ብንወስድ መሄድ የሚለው አንድ ወርድ ብንወስድ እኔ ከሆንኩ ከሄደ ነው የምለው ሄጃለሁ ማለት ነው። እኔ የሚለው አይደለ እዚህ ጋር አይተናል። እኔ ይሄ አነ ወይም እኔ አይደለ። እኔ ከሆነ ሄጃለሁ ነው የምንለው ሄጃለሁ። ንሳ ወይም እሷ ደግሞ ምንድን ነው? ከሄዳ ወይም ሄዳለች። ንሳ ወይም እሷ ከሆነ ከሄዳ ነው የምንለው ሄዳለች ለማለት። ሄዷል ለማለት ደግሞ እሱ ሄዷል፣ ንሱ ከሄዱ ከሄዱ። ስለዚህ ሄዷል ማለት ከሄዱ ነው የምንለው። ከሄዶም ሄደዋል። አሁንም እነሱ እነሱ ከሄዶም ለወንዶች ነው። ይሄ ከሄደን ን ከሆነ መጨረሻው ነው ለሴቶች የሚሆነው። ጾታው ይለያያል አሁንም ማለት ነው። ከሄድና እኛ ሄደናል ለማለት ነው። ሄደናል ከሄድና ሄደናል። ዊ ሃቭ ጋን። ስለዚህ እንግሊዘኛም ከሄደ ወይም ሄጃለሁ ከሆነ አይ ሃቭ ጋን ሄዳለች። ሺ ሃዝ ጋን ሄዷል። ሂ ሃዝ ጋን ሄደዋል፣ ሂደዋል። ዘይ ሃቭ ጋን ሂደናል። ዊ ሃቭ ጋን። ስለዚህ በጣም ሲምፕል ናቸው መያዝ። እነዚህን መያዝ በጣም ቀላል ነው ማለት ሆን ብለን እየተማርን ከሆነ በጣም ቀላል ነው፣ እንይዘዋለን ማለት። ይሄ ደግሞ የስንብት ነው። ኦልሬዲ ሰንተንሶች ናቸው እነዚህም። ደሃን ቀኒው ደህና ሰንብቱ። እሺ በሉ ደህና ሰንብቱ ለማለት ከፈለግን ደሃን ቀኒው እንላለን በትግርኛ። ደህና ሰንብቱ፣ ደሃን ቀኒው፣ ደህና ቆዩ፣ ደሃን ጽንሑ። ጽንሑ ማለት ቆዩ ማለት ነው። ደሃን ማለት ደህና ማለት ነው። ማለት በቃ አንድ ይገጣጠማል። ደሃን ደህና፣ ቀኒው ሰንብቱ፣ ደሃን ጽንሑ ደህና ቆዩ፣ ደሃን ጽናሕ ጽናሕ። ጽንሑ እና ጽናሕ ይለያያል አይደለ? ጽናሕ ከሆነ ደህና ቆይ ለአንድ ነው፣ ቆይ። ደሃን ኩን ደህና ሁን፣ ደሃን ኩን ደህና ሁን። ደሃን ኩኒ ደግሞ ለሴት ደህና ሁኚ። ጉድባይ ጉድባይ፣ ባይ ባይ። በቃ ይሄ እንግሊዘኛ በጣም ሲምፕል ነው። ባይ ባይ ማለት እንችላለን። ባይ ወይም ባይ ጉድባይ ማለት እንችላለን። እነዚህን ሁሉ ኢንተርቼንጅብሊ መጠቀም እንችላለን። ኢንተርቼንጅብሊ ማለት አንዱን በሌላው እየተካን መጠቀም እንችላለን ማለት ነው። ምንም ችግር አያመጣም። ስለዚህ ደሃን ቀንዩ ማለት ደህና ሰንብቱ፣ ደሃን ጽንሑ ደህና ቆዩ፣ ደሃን ጽናሕ ደህና ቆይ፣ ደሃን ኩን ደህና ሁን፣ ደሃን ኩኒ ደህና ሁኚ። ስለዚህ እነዚህ ወርዶች እንይዛቸዋለን። ሌላ ወርዶችም እዚህ ጋር ልጨምርላችሁ። ዝም ብለው አጠቃላይ ሁኔታ አሁን ቤት ገዛ እንላለን በትግርኛ። ቤት ገዛ፣ ቤቴ ገዛይ። ማይ ከሆነ ውሃ ነው። ማይ ውሃ። ማይ ሀበኒ ውሃ ስጠኝ። ማይ ሀብኒ ውሃ ስጭኝ። ቀስ እያልኩ በሌላ ጊዜ አስተምራችኋለሁ። እንደዚህ ስጠኝ፣ ስጭኝ፣ እንካ፣ ልስጥህ፣ ልስጥሽ ምናምን የሚሉትን ወርዶች ቀስ በቀስ እናያቸዋለን። ለዛሬ ግን እነዚህ ገዛ ማለት ቤት ማለት ነው።
ማይ ማለት ውሃ ማለት ነው። ስዋ ማለት ጠላ ማለት ነው። ጠላ ስዋ እንላለን። ጠጅ ከሆነ ደግሞ ሜስ እንላለን በትግርኛ። ስዋ ሀበኒ ጠላ ስጠኝ፣ ሜስ ሀበኒ ጠጅ ስጠኝ። ምግቢ ምግብ፣ ይሄ የአንድ ፊደል ልዩነት ነው። ምግብ ምግቢ ቢ ይሆናል ትግርኛ ላይ። በቃ ሲምፕል ወርድ ነው። ምግቢ ምግቢ አሎዶ ምግብ አለ ማለት ነው። ምግቢ አሎዶ ምግብ አለ። የሆነ ምግብ ቤት ገብተን ምግቢ አሎዶ ብለን ከጠየቅን ምግብ አለ ማለት ነው ማለት ነው። ስለዚህ እንጀራ 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 ሁሉም ላይ እንግሊዘኛም እንጀራ ነው፣ ትግርኛም እንጀራ ነው፣ አማርኛም እንጀራ ነው። ስለዚህ እንጀራ 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 ነው። እጅግ በጣም አመሰግናችኋለሁ እስካሁን እኔ ጋር ስለቆያችሁ። እንደምትወዱት ተስፋ አደርጋለሁ። ስለዚህ አሁንም የጥምቀት በዓል አካባቢ ነው ይሄን እየሰራሁት ያለሁት። እንደውም ዛሬ ሌሊት ነው እየሰራሁት ያለሁት። የጥምቀት በዓል ነገ ሰኞ ነው። ዛሬ ከእሁድ አጥቢያ ለሰኞ ነው እየሰራሁት ያለሁት ሌሊት ላይ ማለት ነው። ስለዚህ እንኳዕ ናብ በዓል ጥምቀት ብሰላም አብጽሐና አብጽሐኩም። እንኳን ለጥምቀት በዓል በሰላም አደረሰን አደረሳችሁ ማለት ነው። ጽቡቅ በዓል ይግበረልና ይግበረልኩም። መልካም በዓል ያድርግልን ያድርግላችሁ። ስለዚህ ለወንድሞቻችን፣ ለእህቶቻችን፣ ለጓደኞቻችን እንደዚህ ማለት እንችላለን ማለት ነው። ጽቡቅ በዓል ይግበረልና ይግበረልኩም። መልካም በዓል ያድርግልን ያድርግላችሁ ብለን ጥሩ ምኞታችንን መግለጽ እንችላለን። ኦኬ በጣም ወዳችኋለሁ። ፈትወኩም እዬ በትግርኛ ማለት ነው። ፈትወኩም እዬ ወዳችኋለሁ። አይ ላቭ ዩ የሚለው ይወክልናል ማለት ነው። ሰብስክራይብ ማድረግ፣ ላይክ፣ ኮሜንት፣ ሼር ማድረግ አትርሱ። በትግርኛ ማድረግ አትርሱ ስንል በትግርኛ ምግባር አይትረስዑ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ምግባር አይትረስዑ አይትረስዑ አትርሱ ማለት ነው። ምግባር ማለት ማድረግ ማለት ነው። ስለዚህ ሰብስክራይብ የሆነ ቪዲዮዎቼ ቶሎ እናንተ ጋር እንዲደርሱ ሰብስክራይብ ማድረግ አትርሱ። ቪዲዮን ከወደዳችሁት ላይክ አድርጉት። ኮሜንት ላይም ንገሩኝ የሆነ ማስተካክለው ነገር ካለ እንደዚህ ብታደርግልን እየሰፋ ነው ወይም በጣም እየፈጠንክ ነው ወይም ፈጠን ብታደርገው ምናምን የሚለው በቃ የፈለጋችሁትን አይነት ኮሜንት ስጡኝና እያስተካከልኩ እንዲሄድ ማለት ነው። በጣም አመሰግናችኋለሁ። ያው ላይ አመሰግናለሁ። ታንኪዩ